ማታ ተኝቼ ጠዋት እነሳለሁ ማን ቢፈቅድ? አልጋ ላይ ተገለባብጦ ጠዋት መተኛት ቀላል ነገር ነው? አንተ ተኝተህ እኮ የነርቭ ሲስተም፣ የደም ዝውውር፣ ያተነፋፈስ ስነ ስርዓትን ማን ነው የሚቆጣጠረው? ማን ነው የሚቆጣጠረው? ስሙ የተመሰገነ። ስለዚህ ዝም ብለህ ከመሬት ተነስቶ እኔ አለው አይባልም። አለው ማለት የሚችለው እግዚአብሔር ብቻ ስለሆነ፣ አለውም ካለ ያለው እሱ ብቻ ስለሆነ፣ ያለም የሚኖርም ስለሆነ፣ ሰው ግን አለው ብሎ መናገር አይችልም። ማታ ከተኛ ጠዋት ላይ እነሳ አይችልም። ሰውነት ስላለው አለው ማለት አይችልም። አይታችኋል አይደል? 70 ዘመን ሙሉ ካንገቱ በላይ ማሽን ውስጥ ገብቶ ይኖረውን ሰው። እኔ በጣም የሚገርመኝ እንደው እጅ ያላችሁ ሰዎች አላችሁ፣ አይን ያላችሁ ሰዎች፣ ያው እግዚአብሔር ምስክሬ ነው። ከዚህ በላይ ሀብት አይንን ያይ ከሆነ ጆሮክ የሚሰማ ከሆነ እግር የሚራመድ ከሆነ ሰውነት ምግብ መቀበል የሚችል ከሆነ ይሄ እጅ የሚንቀሳቀስ ከሆነ እዚህ የጀርባ ነርቭ ሲስተሞች የሚሰሩ ከሆነ እግዚአብሔር ይመስገን። ማን ይመስገን? እቺ ጣት እንደዚህ ተዘርግታ እንደዚህ የምትታጠፈው ማን ሲፈቅድ ብቻ? ያልተያዘ ሰው አያውቀው። እኔ ብዙ ምስኪኖች አውቀው በጣም የሚያስደነግጥ አዲስ አበባ ላይ የ400 ሚሊዮን ብር ቤት ውስጥ ነው የሚኖሩት። ቤታቸው የ400 ሚሊዮን፣ እነሱ የሚኖሩት ሆስፒታል። በጣም የሚያስደነግጥ የ30 ሚሊዮን ብር ኒሳን ፓትሮል ገዝተው እነሱ የሚሄዱት በዊልቸር ነው። ስለዚህ በእግራችሁ ከሄዳችሁ እግዚአብሔር ይመስገን። ማን ይመስገን? ተከራይተህም ቤት መኖር ከቻልክ እግዚአብሔር ምስክሬ ነው፣ እግዚአብሔር ይመስገን። ህመም ራሱ ከተሰማችሁ ጨጓራም፣ ጉበትም፣ ካንሰርም፣ ደም ግፊትም ካለ እግዚአብሔር ይመስገን። ለምን? ህመሙ ራሱ የተሰማክ የስጋ ደዌ በሽታ ስለሌለብህ ነው። ጤነኛ ካልሆንክ ህመሙ አይሰማህም። ህመሙ ራሱ እንዲሰማ ጤነኛ መሆን አለበት። ስለዚህ ማን ይመስገን? በትንሹ ነገር ደግሞ እግዚአብሔር ይመስገን ያላለ ሰው ዓለምን ሁሉ ቢገዛ እግዚአብሔር ይመስገን አይል እና በተዘጋው ደጃፍ ገብቶ የሰላሙ ጌታ እርሱ የሰላም አባት ሰላም ሰጪም ስለሆነ ሰላም ለእናንተ ይሆናል። ወገኖቼ ሰላም በለኝ ካላችሁት እመኑኝ የእግዚአብሔር ሰላምና የዓለም ሰላም ይለያል። ሰላም ማለት የጥይት ድምጽ ሳይሰሙ መኖር ማለት አይደለም። ጦርነት መካከል ሰላም ያላቸው ሰዎች አሉ። ምንም የሌለ ቦታ ላይ ደግሞ ሰላም የሌላቸው ሰዎች አሉ። ሰላም ማለት የውስጥ ሰላም ነው። ያን የውስጥ ሰላም የሚሰጠው ማን ነው? አዲስ አበባ ላይ አንድ ጊዜ መገናኛ አካባቢ ከአያት ተንደርዶ የሚመጣ ትልቅ ሲኖትራክ እንደዚህ ካወቃችሁ ይሄ ወደ መገናኛ አደባባይ፣ ይሄ ደግሞ ወደ 22 የሚያስኬድ መስግና እዚህ ስር የተኛ ልጅ አለ። መኪናው ክስክስ ብሎ በቃ እስከ ቦዲው እንጨቱን እስከ ጫነ ድረስ ገብቷል። እና መኪናው በእንትን ክሬን ጠዋት ሲነሳ ልጁ ከእንቅልፉ አልነቃም። ፍሬን በጥሶ መኪናው ተጋይቶ ሹፌሩ ሞቶ ረዳቱ ሞቶ መኪናው ተከስክሶ እዛ ስር ልጅ ተኝቶ ነው። መኪናው ከተነሳ በኋላ ሞቷል ብለው እንደው ጨርቅ ራሱ እየደረቡ በኋላ ልጁ ከእንቅልፍ እንደሚነቃ ሰው አይኑን እየጠራረገ ነው። እዚህ መካከል እግዚአብሔር ይጠብቃል። ማን ይጠብቃል? ማን ይጠብቃል? እግዚአብሔር። ወገኖቼ በተደጋው ደጃፍ ገብቶ ሰላም ለእናንተ ይሁን ይበላል። የኔ ቤት ሰላም ይፈልጋል፣ እናንተም የኔ ቤት ሰላም ይፈልጋል የምትሉ ከሆነ የሰላሙን ጌታ ወደ ቤቴ ይገባል።